ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ሁላችንም እናውቃለን። ግን ደግሞ ተው ይቆጫል አብርሃም ምናምን እያልኩ እኮ ነው ብዙ ነገር እያልኩ። ግን ደግሞ ማንም ሰው ተስፋ ይቆርጣል እኮ ታውቃለህ አይደል? ብሎ ሲደክሙ ህይወት ለማስተካከል መሞከሩን እንዲቆጭ ያደረገው አብርሃም ተሳስቷል ብለው ነው የሚያምኑት። ለሩታ በሩን ክፍት አድርጎ ለልጁ መሸነፉ እሱ አሁን ስህተት እንደሰራ ነው እየቆጠሩ ያሉት። እንዴት ነው ነገሮቹን እየተረዱ ያሉት እነዚህ ጓደኞች? እስኪ ተመልከቱ፣ እስኪ ንገሩኝ። እስኪ ለእናንተ ትዳር መፍረስ ጉድጓድ ሲምስ የነበረ ሰው ያ ትዳር እናንተ ለመመለስ ብዙ ሞከራችሁ ጥራችሁ ካልተሳካ ድሮም እኮ ፍታት ብያለሁ፣ ድሮም እኮ ከእሷ ጋር ግንኙነት እንዳትቀጥል እኮ ደጋግሜ ነገር ያለው ይባላል። ራሴ እጅ ማስጠበቅ እችላለሁ። ገባ? ሌላው ይቅር። በቃ ይሄ ነው። ከዚህ በኋላ መገናኘትም መነጋገርም የለብንም። ኮኔክሽን እንደዚህ አይነት ነገር በድጋሚ እናወራሽ አልችልም። ዛሬም ተረጋግቼ በዚህ ልክ እያወራሁሽ ያለሁት ለልጄ ስም ነው። ሰበኞች አይደለንም። ይቅርታን ተቀብያለሁ። ሐሳቤንም ያኔም የነገርኩን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። ምንድነው ፍላጎትሽ? እኛ አስቀድመን ስንናገር ልትረዱም ሊገባችሁም አልቻለም ነበር እና ብዙ ጊዜ የእናንተን አድቫንቴጅ ለመጠበቅ የእናንተን ነጥብ እንዳትጥሉ በተለይ በተመልካቹ በኩል እንዳትሸወዱ በጣም ሰፊውን ጥረት ስናደርግ ነበረ። ከዛ በኋላ ሩታ በሰራችው ስራ በጣም ብዙዎቻችሁ ስትወርዱበት ነበር፣ በጣም ስትናገሯት ነበር። እውነት የላትም እንዴት እንደዚህ አይነት አሳፋሪ ስራ ትሰራለች ስትባል አይደለም። ነገሩን ወደኋላ ሄዳችሁ አጥኑት። ይቺ ልጅ እንደዚህ እንድትሆን ያደረጋት አብርሃም ነው ብለን ስንናገር እኛም አብረን ተወቅሰናል፣ ተሰድበናል። እንደ ሩታ ያደረገችውን ነገር እኛ እውቅና ሰጠን፣ በጣም አሪፍ ደግ አደረገች ምናምን የሚል ነገር ካፋችንም አልወጣም፣ አልተናገርኩም። ደግ አደረገች አላልኩ። የሰራችው ስህተት ነው። ስህተት ደግሞ የሆነበት ምክንያት ለበቀል የተጠቀመችው ልጇን ነው። ልጇን እዚህ ነገር ውስጥ ማስገባት የለባትም የሚል ነገር ነው ሀሳብ ያነሳው። ሌላው ደግሞ ከእናንተ በኩል የሚነሱ ሀሳቦችን ኖ ግራና ቀኙን ተመልከቱ፣ ያለውን ነገር ቼክ አርጉ ብዬ በተናገርኩት በጣም ብዙዎች ወቅሳችሁኛል። ያልከውም ሆነ ያላችሁኛል። እኛ አስቀድመን ያ ነገር ስለሚደርሰን ነው እና እውነቱን ልንገራችሁና ማለት ነው እውነቱን ልንገራችሁና ይሄን ስትመለከቱ አሁን ሁሉም ነገር ግልጽልጽ ብሎ ይታያችኋል። ትናንትና የተናገራችሁ ላንተ ያለኝ ሰላም ላንተ ያለኝ ነገር ሊገባ ካልቻለም፣ ስለዚህ አሁንም ቢሆን ይቅርታ ልባለኝ እኔ ችግር የለውም፣ ይቅርታ እንቀበላለሁ። አብረን መቀጠል ግን አንችልም። በዚህ ልክ ይቅርታ ጠይቋት አብሮ ለመቀጠልም እየመጣ ነው። እኔ እውነት ለመናገር አሁን ሄርሜላ መቼም ያው ተንኮል ነው ያደረግሽ ያለሽው ነገር ባልና ሚስት መሃል ገብተሽ እንደዚህ አይነት መፍጠርሽ ትክክል አይደለም። በሌላ ሳይድ ደግሞ ካየ ነው ባጣ ቆይ መሆን የለብሽም እንደራስሽ ማለት ነው። ገባሽ አይደለ? እዚህ ትዳር ላይ ገብተሻል። አሁን ለሱ መበቂያ መጠቀሚያ መሆን የለብሽም። ለሴትነትሽ ክብር ይኖርሽ የምንለው ለዛ ነው። እሱ አሁን የመጣበት መንገድ ከአንቺ ይቅርታ ብቻ ፈልጎ ሳይሆን አብራችሁ ግንኙነታችሁ እንዲቀጥል ነው። ስለዚህ እንዲህ ባልተረጋጋ ሲቹዌሽን ውስጥ ኃላፊነት ወስደሽ ድጋሚ ሁለተኛ ስህተት ለመስራት በሩን አትክፈቺ ብዬ መናገር እፈልጋለሁ ማለት ነው። ሌላው ደግሞ ለምንድን ነው ጓደኞቹን ትክክል ናቸው፣ ጓደኞቹንም ይቅርታ ጠይቅ። እኔ እንደ ቀልድ ነው ባለፈውም ራሱ የተናገርኩት ማለት ነው። ለምን ይቅርታ የሚጠየቁት? ለዚህ ነገር መፍረስ ለዚህ ነገር እኮ ተጠያቂዎች እኮ እነዚህ ጓደኛ ተብዮች ናቸው። ለዚህ መድረስ እኮ ጓደኛ ተብዮች ነው። አብርሃም እንዲቀየር ከዚህ ሽሽ ጋር በዚህ መንገድ እንዲመጣ ያደረጉት እኮ እነዚህ ጓደኛሞች ናቸው። ተመልከቱት፣ የሚናገርበትን ነገር ስሙት። አቤት ነገር አትሏት። አብርሃም ደከመኝ ጭራሽ ምከሯት ይላል። የሆነ ነገር አትሏት እባካችሁ እሺ ተበለኝና የሆነ ነገር በል እኮ እንደዚህ ስትሆን ደስ ብሎን አይደለም ለፍተን አሁን ራሱ በግድ ነው የመጣናት። አብርሃም አንተ ስላልከ ደክሟታል። አብርሃም ደክሟታል። እውነት ሄርሜላ እንዳሁን እንደምታየት አይደለችም። እንደዚህ እዚህ ጋር አንተስ ጋር ስትመጣ ነው አፏ የተከፈተው። እኛ ራሱ በግድ ለመናት የመጣናት። ደክሟታል። የመራራቁ ይሻላል እንዴ? ምንድን ነው አንተ የምትፈልገው ከእሷ ጋር? አሁን እኮ ግልጽ የምታደርገው ጥሩ ነው። ከእሷ ጋር አንድ ላይ ሆነ ልጅን ማሳደግ፣ ከእሷ ጋር አንድ ላይ ሆነ ሌላ ህይወት መመስረት፣ ወይንስ አሁንም ለበቀል መጠቀሚያ ነው? ጭራሽ እነዚህ ልጆች ደግሞ ምን እያሉት ነው? በቃ ደክሟታል፣ ብዙ ነገር ሞክረናል። አንተ መኝታ ቤት ድረስ ያመጣናት
በጣም ብዙ ላስገድታት አልችልም። ብዙ ነገር ለአንተ ብዙ ነገር እንደለፋች አውቃለሁ። ለአንተ ስትል ብዙ ነገር እንደተባለችም አንተም ሁላችንም እናውቃለን። ግን ደግሞ ተይ ቆጫ አብርሃም ምናምን እያልኩ እኮ ነው ብዙ ነገር እያልኩ። ግን ደግሞ ማንም ሰው ተስፋ ይቆርጣል። ባለ ትዳር መሆኑ ረስታችሁት ነው እንዴ? ቆይ ያለውን ህይወት ለማስተካከል መሞከሩ ነው እንዲቆጭ ያደረገው። አብርሃም ተሳስተዋል ብለው ነው የሚያምኑት። ለሩታ በሩን ክፍት አድርጎ ለልጁ መሸነፉ እሱ አሁን ስህተት እንደሰራ ነው እየቆጠሩ ያሉት። እንዴት ነው ነገሮቹን እየተረዱ ያሉት እነዚህ ጓደኞች? እስኪ ተመልከቱ፣ እስኪ ንገሩኝ። እስኪ ለእናንተ ትዳር መፍረስ ጉድጓድ ሲምስ የነበረ ሰው ያ ትዳር እናንተ ለመመለስ ብዙ ሞከራችሁ ጥራችሁ ካልተሳካ ድሮም እኮ ፍታት ብያለሁ፣ ድሮም እኮ ከእሷ ጋር ግንኙነት እንዳትቀጥል እኮ ደጋግሜ ነግሬያለሁ ይባላል። እንደ እውነቱ ከተባለ እንደዚህ ይባላል እንዴ? ከሞከረ አይዞ ነገሮች ይስተካከላሉ ከማለት ውጪ እንደ ጓደኛ ድሮም እኮ እንድትፈታ ነግሬያለሁ አይባልም እኮ። እንዴት አይነት ምክር ነው እስኪ የሚመከረው? እኔ እውነቴን ነው። በተለይ ደግሞ እኔ አሁን በእነ አብርሃም ጉዳይ ስለሆነ አይደለም፣ ለጓደኛችሁ እውነት እናንተ የምታስቡ እናንተን የምትሉ ከሆነ እውነተኛ ሰው ሁኑ። አስመሳይ ሆናችሁ ያ ሰው ቤቱን እንዲያፈርስ እንትን መሮና መዶሻ የምታቀብሉ ማፍረሻውን የምትሰጡት ከሆነ እውነት ይሄ ነገር እኮ መልሶ ለእናንተ ዋጋ ይከፍላችኋል። እነዚህም ልጆች ነገ በህይወታቸው የሆነ ነገር ሊፈጠር ይችላል። ስለዚህ ነግበኔ ማለትን ጥሩ ነው ብዬ ነው የማስበው። ጭራሽ ነግረን ነበር ይሄን ነገር እንድታፈርስ አይባልም ብሎ ሲደክሙ እሷም የሰው ልብ ነው ያላት መቼም። እኔ ደግሞ በእሷ ላስገድዳት አልችልም። ገብቷል? አሁን ደስ ይበላቸው ከሩታ አጠገብ ያሉ አንተ ጓደኞችንን እንደዚህ ምናምን የሚሉ ሰዎች ይኸው ደስ ይበላቸው። አንተ ከሰው እንዳትሆን ነው የሚፈልጉት። ከአንተ አጠገብ እንዳንሆን ነበር የፈለጉት። እሷም ከአንተ አጠገብ እንዳትሆን ነበር የፈለጉት። ይኸው ደስ ይበላቸው። ሩታ የፈለገችውን ነገር አርጋ ስትሄድ ሩታ የሰራችውን ነገር መኮንን ያባት ሩታ የሰራችው ነገር ትክክል አይደለም ማለት ያባት በምን ሂሳብና በምን ልኬት አስበው ሆኖ አንተ ራስ አሁን ስለ ንጽህናዋ የምታወራው እንዴ? እኔ እንዴት እየተረዳው እንደሆነ እኔ የአቤል ነገር ሊገባኝ አልቻለም። እንዴ ፍጹም ትክክል ነኝ ብለህ ነው የምታስበው? እቺ ልጅ እኮ ወልዳ ስትገባ እኮ አብረህ እልል ብለሃል፣ አብረህ ርጅት ተኩሳል። ገባ አይደለ? ክፉ ደጉን አብረህ አሳልፋል ከእሷ ጋር ራሱ ማለት ነው። ገባ? ትክክል ባትሆንስ እንዴት እንደዚህ ታደርጋለች ብለህ ሩታን ማፋጠር ስትችል እንዴት ውሽማ ጋር ያን ያልተመለስክም ያልነን ሰምተን። አረ በስመ አብ። እና አቤል እየሰሩ ያሉት እና አቤል የሚፈልጉት እውነት ሄርሜላን እናንተ ሁለቱን አንድ ላይ አድርገው ልጁን አብረው እንዲያሳድጉ ነው። እነ ጋሽዬ ራሱ አስቀድመው ይህን ነገር በጣም ተናግረው ነበር። ጓደኞች የሚመክሩ ምክር አትስማ፣ አስተካክል ይህን ነገር ብለዋል እኮ ጓደኞች። አሁን የእሱ ይቅርታ ብሎ የመጣበት ዓላማ ምንና ምን ነው? ልጁን አብረ አንድ ላይ ለማሳደግ ነው ከሄርሜላ ጋር ሆኖ። ገባችሁ አይደለ? ልጁንም ማጣት አይፈልግም፣ ሄርሜላንም ማጣት አይፈልግም። በቃ በእንደዚህ አይነት ጉዳይ ነው እንጂ ከሩታ ጋር የተነጋገረውን ነገር እኮ ሰምተናል ስለሚላቸው ደስ ይበላቸው። የምሬ ነው። ሄርሜላ እንደዚህ እስክትሆን ነበር የጠበቁት። አቤላ ብዙ ማስረዳት አይጠበቅብህም ማለት ቢገባው ያን ጊዜ ጋር እየመጣሁ እንደዛ ክብሬን እንደዛ ያለውን ነገር እኔ እውነት ልንገራችሁ እየተደረገ ስላለው ነገር አይደለም። አብርሃም ከመጀመሪያው ስሜቱን ሲናገር ፍላጎቱን ከሰማችሁት ያለው መንገድ ትክክል አይደለም። ሩታ ለዚህ ነው የፈለገች እኔ ለማናደድ ነው እልህ ይዟት ነው ምናምን እናንተ እንዴት ብዙ ነገር ነበር እያወራችኝ የነበረው። እኔ ግን ምንም አልተቀበልኳትም ነበርና በቃ እኔ አሁን ይዟት እንደመጡ ይቅርታ ነው መጠየቅ የምፈልገው። በቃ በጣም ደብሯታል፣ በጣም አዝናለች። ከዚህ በፊት እኔ ሄርሜላ እስከዛሬ ስንት ወራችን 4 ወር 5 ወር ሊሆን ነው ከተዋወቅን። ከተገናኘንበትና ከተዋወቅንበት ጊዜ ጀምሮ ሄርሜላ እኔ ስልክ ወዲያው በአንድ ጥሪ ነው የምታነሳልኝ፣ ቴክስት ወዲያው መልስልኝ ምናምን። አሁን ግን በቃ ትናንትና ማታ ዛሬ ቀን ሙሉ ገደላችሁ። ይሄ ልጅ ፍቅር ይዞታል። ገባችሁ? ይቅርታ አድርጌልሃለሁ። ከዛ ውጪ ግን ያለፈ ነው እሱ የፈለገው። ከዛ ውጪ ግንኙነታችን እንዲቀጥል በቃ እኔና አንቺ ተለያየ። እውነት ለመናገር ይህን ልጅ እንደዚህ ያደረጉት ጓደኞቹ ናቸው። ደጋግሜ ይናገራሉ። አሁንም ጓደኞቹ ናቸው። አሁንም አትፍረዱ። አብርሃም ለሩታ ስለፈረመ ወይም ደግሞ ከሩታ ጋር ያለውን ነገር ስለዘጋ አይደለም። አያበቃም። ይሄ ነገር ማብቂያ ስለሌለው እያንዳንዱን ነገር ግራና ቀኝ እየተመለከታችሁ እያመዛዘናችሁ መቀጠል ነው እንጂ በሌላ በተሳሳተ አንግል እየተወሰደ ይሄ ነገር ጭራሽ ሌላ አደጋ ነው የሚፈጥረው።
እና አሁን ጭራሽ ወደ እልህ እየተገባ ነው የሚካሄደው ማለት ነው። ወደ እልህ የሚገባ ነገር ደግሞ መጨረሻው አያምርም። እልህ የሚያመጣው ጦስ በጣም ከባድ ነው። አሁን እዚህ ጋር ተፈራርመው ወይም ደግሞ ወረቀቱን ስለሰጣት ለኔ የሚገባኝ ከሆነ ለኔ ምላሽሽ እዚህ ጋር 1 ዓመት ከምናምን ትናንትና ይሄን ነገር አድርጌዋለሁ። ዛሬም ደግሞ ኖርማል ነው ብመለስም ያው ትቀበለኛለች፣ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔ እና ባመነህና በየዋህ ልቤ ላይ እንደፈለግ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይህንን መታየትን ሩታን የፈጠርካት አንተው ራስን አንተው ላይ እንደጨከን አንተን እንደዚህ እንዳደርግ ያደረክኝ ራስህ ነው። ስለዚህ ብዙም ሊደንቀኛል ሊገርምህ አይገባም። ሲቀጥል ደግሞ እያየን ያለው ነገር እዚህ ነገር ላይ እዚህ ጋር ተመሳሳይ ይዘት ተመሳሳይ ባህሪ ነው እያየን ያለ ነው። አሁንም ይነጋገራሉ፣ አሁንም ይግባባሉ። እንድጨክን ያደረከኝ አንተ ነህ እያለችው ነው ያለችው። እንድጨክን እዚህ ድረስ እንድደርስ ያደረከኝ አንተ ነህ። ኦልሬዲ አሁን ጭካኔውንም በአብዴት እያደረገ ነው ያለው። ሄዶ ሄርሜላ ጋር የሚሰራው ስራ ጭራሽ እያደረገ ያለው ነገር ጭካኔውን አብዴት ነው አይደለም። የትኛው ክብር ሰጥተሽ ነው ሩታ? ስለምን ክብር ነው የምታወራው? አንተ የትኛውን ክብር ሰጥተኝ ነው እንዴ? ሩታኒማ አክብሬሽ ከወለድሽ በኋላ ዝቅ ብዬ አዳምጪኝ። ተመልከቱ፣ እዚህ ይለምናል፣ እዚህ ለማግባባት እንዴ እንደዚህ ያደረግሽ ይላል። እዛ ጋር ሄዶ ደግሞ ከሄርሜላ ጋር ያለውን ነገር ለመቀጠል ይሞክራል። ስለዚህ አትፍረዱ የምንለው ለዛ ነው። እዚህም እዛ ጋር የሆነ ነገር ሲል እናንተ ግር ብላችሁ እዛ ጋር ሳይድ ይዛችሁ አትውቀሱ። በዚህ ጋርም ስትሄዱ አትውቀሱ። የእውነቴን ያስበሏቸዋል መልሰው ውይ እኛ እንደዛ ብለን ምናምን የምትሉት እናንተ ናችሁ እንጂ ያለው ነገር ምን ያህል መግባባት ነበር አይደለም እንዴ? ሁሉም ነገሮችን ነገሮችን እንትን እያልኩ ነበር። እኔ አሁን ስለሌላ ነገር መጨቃጨቅ አልፈልግም። እኔም አልፈልግም እንድታነሳብኝ አልፈልግም። ግን በሰላም መለያየት የመሰለ ነገር የለም ከሰው ልጅ ጋር ገባሽ? ነገ በመሀላችን ልጅ አለ። እኔ አንቺን አስቀይሜሽ ከአንቺ ጋር ተጣልቼ የሆነ ነገር ሰድቤሽ መለያየት አልፈልግም። ምንም የሚያውቀው ግልጽ ነገር ነው። ሩታ ምትናገሩ እንደዚህ ባይሆን ጥሩ ነበር ማለት መታሰሩም ቀርቶ አንተም አጣብቂ ነገር ውስጥ መግባቱ ቀርቶ በስነ ስርዓት እንዴት ነው አንተም ጥሩ ነገር እንዳሳለፈ ሰው እኔ እንዲሁም አሁን እዚህ ጋር ስለመለያየትና የሚፈጠረውን ጋፕ ላይ ምን አይነት ጥሩ ነገር ማለት በቃ ተስማምተው ተለያዩ አይነት ስሜት ለመፍጠር ሞክሯል። ነገር ግን ማብቂያ እንደሌለው እቺ ልጅ ወደ ሌላ እልህ እየከታት እንደሆነ አብርሃምን አይታችሁታል። ስለዚህ መደምደሚያ የሚሆነው እውነት ልንገራችሁ፣ አንድ ላይ መሆናችሁ አይቀርም። አንድ ላይ መሆናችሁ አይቀርም። መሀል ላይ ስለተፈጠረው ልጅ ስላይሆነ ይፈላለጋሉ። ገባችሁ አይደለ? ግን ስለምንሰጠው ኮሜንት ስለምንሰጠው ሀሳብ ሚዛናዊ መሆን አለብን። አንድ ስህተት ካየን አንዱ ላይ ግራ እንበል። እቺ ልጅ ገፋፍቶ ለዚህ ያበቃኝ አንተ ነው ብላለች። እሱም ደግሞ በልጄ በደካማ ጎኔ መጣሽብኝ ብሎ ተናግሯል። እና ያለውን ነገር አብርሃም አሁንም በስተት ላይ ስህተት ባትሰራ ጥሩ ነው። ያለህን ነገር መጀመሪያ እስኪ አሁን ሄደ ቀጥታ ይቅርታ ጠየቀች፣ ይቅርታ አድርጌልሃለሁ አለች። ያለህን ዘግተህ ለራስህ ጥሞና ጊዜ ብትሰጠው በጣም አሪፍ ነው ብዬ ነው የማስበው እንጂ ከሄርሜላ ጋር ያለን ነገር ቀጥለህ አሁንም የብሽሽቅ ሴራ ውስጥ ባትገባ በጣም አሪፍ ነው እላለሁ። እወዳችኋለሁ። የተሰማኝን ስሜት ለመግለጽ ነው ባይ